سلام تختتلتي لاندا ريبورت واناوي حبريتا حزنا لكم قريبنا لنا لو معنتي اب كل العفار تግራይ ጠመተ ዝገበረ ሰልፊ ተኻይዱ ነይሩ እተስተኻይደ ሰልፊ በሓደ ገጽ መሬት ዓፋር ዝሓዙ ሓልታት ትግራይ ይውጡ ዝብል ሐሳብ ዝሓዘ እዩ ዝብለለው በኻሊ አንፈት ድማ አይፋልት ሰልፊ ኣብ ዓፋር ዝርከቡ ንባዕሎም ቲፒኤፍ ኢሎም ዝጽውዑ ዝበዝሕ ሰብ ድማ ሓራ መሬት ኢሉ ዝገልጾም መሬት ዓፋር ናይ ኩናት ቦታ ከይትገብርዎ ውጽልና ተባሂሎም እዮም ዝብሉውን ኣለው ኣብዚ ጉዳይ ጠሚቱ ሰልፊ ካብ ዝተኻየደሎም ወረዳታት ሓደ ወረዳ መጋለይ ናይት ወረዳ መሓዳሪ ዓብዱሸኽ በራሕ ዑስማን እዝራሪብና ይለና ላንዳ ሪፖርት ላይክ ሼር ሰብስክራይብ ምግባር ስድራ ዩቲዩብ ቻናል ክትኾኑ ንሓትት ኣብዚ ሓለፈ ሰሙን መንግስት ፌደራል ኣብላዕሊ ወታደራዊ ናውጣ ሓይልታት ትግራይ መጥቃዕቲ ድሮን ከም ዘካየደ ክግለጽ ቀኒዩ ህዝባዊ ወያነ ሓርነት ትግራይ ኣብዘውፅኦ መግለጺ መንግስት ኢትዮጵያ ንስምምዕነት ፕሪቶሪያ ብምጥሓስ ናብ 28 ጥቅምቲ 2018 ዓ.ም ኣብ ዘውግሕ ለይቲ ደብዳብ ድሮን ከም ዝፈጸመ ይኸስስ እቲ ደብዳብ ኣብላዕሊ ኣባላት ሓይልታት ትግራይን ነበርትን ጉድኣት በፂሑ ብምባል ከሲሱ ኮይኑ ግና እቲ ዝተኻየደ ደብዳብ ድሮን ኣበይ መንደር ምዃኑ ብንጹር እቲ መግለጺ ኣይጠቅስን ሓደ ኣዛዚ ሓልታት ትግራይ ንቢቢሲ ኣብዝሃቦ ቃል ድማ እቲ መጥቃዕቲ ሚልካ ኣብ ዝበሃል ከባቢ ኣብ ላዕሊ ዝርከብ ወታደራዊ ማዓስከር ዕጡቃት ትግራይ ከም ዝተፈጸመ ገሊጹ እዩ ሚልኪ ድማ ምምሕዳር ወረዳ መጋለ ክልል ዓፋር በሓልታት ትግራይ ተታሒዙ ኢሎም ክሲ ካብ ዘቕርብሎም 6 ናይ ዓፋር መንደራት ሓንቲ እያ ኩብራት ተኸታተልቲ ላንዳ ሪፖርት ኣብ ክልል ዓፋር ሎሞ አንቲሶኒ 1 ሕዳር 2018 ዓ.ም ነበርቲ ትክልል ሰልፊ ካይደም እዮም እቲ ሰልፊ ጠሚቱ ኣብ ማሕበራዊ መራኸቦ ከዘራርቡ ኢሎም በሓደ ገጽ መሬት ዓፋር ዝሓዙ ሓይልታት ትግራይ ይውጹ ዝብል ሐሳብ ዝሓዘ ሰልፊ ተኻይዱ ዝብለለው በኻሊ ገጽ ድማ አይፋል እቲ ሰልፊ ኣብ ዓፋር ዝርከቡ ንባዕሎም ቲፒኤፍ ኢሎም ዝጽውዑ ዝበዝሕ ሰብ ድማ ሓራ መሬት ኢሉ ዝጽውዖም ተዋጋእቲ መሬት ዓፋር ናይ ኩናት ቦታ ከይትገብርዎ ካብ መሬትና ውጹ እዩ ተባሂሎም ዝብለለው ኣብዚ ጉዳይ ጠሚቱ ሰልፊ ካብ ዝተኻየደሎም ወረዳታት ሓደ ወረዳ መጋለይ ኣመሓዳሪ ወረዳ ዓብዱሸኽ በራሕ ዑስማን ብቋንቋ አምሓርኛ አዘራሪብና ያለና ተከታተሉና በመጋለ ወረዳ በዛሬው ዕለት ሰልፍ እንደተካሄደ ሰምተናልና ዋናው የሰልፉ ምክንያት ምንድነው? ሰልፉ የህዝባዊ የሆነ ሰልፍ ነው መንግስት የሚያስተባበር ሳይሆን ህዝቡ በቅርብ ጊዜ ተከሰቶ የነበረው የመጋለ ወረዳ ቶንሳ ቀበሌ የሚባል አካባቢ 6 መንደሮችን ይዞ እንደነበረ ይታወቃል። ማን ያዘው? ቲፒኤልኤፍ ወይም ቲዲኤፍ የሚባለው ኃይል ከዚህ በፊት ገልጸናል። በዛ የተነሳ በተለጋጋሚ በዛ በኩል የምትደረገው ትንኩሳ ስላለ በጉልበት ቦታ የያዘው ኃይል ይውጣልን የሚል ነው። ባለፈው እንደገለጽ ነው በጥቅምት 26 አካባቢ በቶንሳ ቀበሌ ድንበር ላይ ያለው የ6 መንደሮችን በጉልበት እንደተያዘና ለህዝብ ላይ መሳሪያ እንደተተኮሰ ከዚህ በፊት አስተላልፈናል። ክልሉም መግለጫ ሰጥቷል። በዛ ምክንያት አሁንም ያኛው እየከተለ ስለሆነ በየጊዜው ለህዝብ ላይ የሚደረገው ፍትወካ ይቆምልን የወራራ የፈጽሞበት አካል ይውጣልን የሚል ህዝባዊ ሰላማዊ ሰልፍ ነበር ዛሬ የተካሄደው። በሌላ በኩል ግን ሰዎች በማህበራዊ ሚዲያ ምን እየጻፉ ነው እኛ የተመለከትነው ሓራ መሬት ተብሎ የሚታወቁ ታጣቂዎች ራሳቸው ደግሞ የትግራይ የሰላም ሰራዊት ብለው የሚጠሩት እነሱ ይውጥሉን ብሎ ነው ህዝቡ ሰልፍ የወጣው ሲሉ በማህበራዊ ሚዲያ ሲያወሩ ሰምተናል። ይሄ እንደኛ አካባቢ የተደረገው ሰላማዊ ሰልፍ ይሄንን ከእውነታ የራቀ ህዝቡን ለማሸበር የተደረገ ሴራ ነው ብለን እናምናለን እንጂ እዚህ የተደረገው ሰላማዊ ሰልፍ በጉልበት የተያዙ ከቦታ የተፈናቀለ ህዝብ ይመለስልን በየጊዜው በሰሜናዊ በኩል ለህዝብ ላይ የሚደረገው ሰቆቃ ይቆምልን አሁን የተያዘው ቦታ በጉልበት የተያዘው ቦታ ይለቀቅልን የሚል ሰላማዊ ሰልፍ ነው የተካሄደው እንጂ ስለ ሓራ መሬት ወይም ቲፒኤፍ የሚባል እኛ አካባቢ የሚወከል ኃይል የለም እነሱ ምናቀው ነገር የለም በዚህ ወረዳ ደረጃ የመጋለ ህዝብ ደግሞ የሚወከል ነገር አይደለም በጉልበት እንደተያዘ ይታወቃል ጉልበት የያዘው ኃይል ህዝቡን ተፈናቅሏል በየተራራው በየዛፍ ስር የሚኖር ህዝብ ቦታ እንዲመለስልን በጉልበት ቦታ የያዘው ኃይል ይውጣልን የሚል ሰላማዊ ሰልፍ ነበር በጣም ተቆጥቷል ህዝቡ እናም ደግሞ ማረጋጋት አለብን ቀስ ብሎ የሚፈታ ነገር ነው ብለን ህዝቡ እያነጋገርን እየተረጋጋን እንትና እያደረገን ነው እስካሁንም ድረስ ከነሱ ወደዚህ የሚመታው እንስሳካለ እየመለሰን እየተደዋወለን እየመለሰን በየጊዜው ወደኛ የሚመታው እንስሳም ቢሆን ሌላ እየተመለሰን ህዝቡ ለህዝብ ግንኙነት ጥሩ ደረጃ ላይ ነው የነበረው
አሁን ግን አሁን ያልኩት የጥቅምት 26 በኋላ ወደ አሁን ቶንሳ ወረራ ተፈጸመው። ህዝቡ ደግሞ አሁን ልክ እንደ መጀመሪያው የራድና ሂዳ ወደ ተፈናቃይ ሆነዋል። ተፈናቀለው ህዝብ ወደ ቦታ ይመለስ፣ በቦታው ኃይል የያዘው ኃይል ይውጣ፣ በተደጋጋሚ በጦርነት አንፈልግም የሚል ነው ህዝብ የነበረው እንጂ ሐረመሬት ተብሎ ወይም ቲቢኤፍ ተብሎ እዚህ ላይ ይውጣልን የሚባል ፕሮግራም የለንም፣ ህዝብም የለንም። እኛ ጋር የተካሄደ ነገር አለ። ይሄ ሴራ ነው ለማስመሰል የተደረገ ደግሞ በፕሮፓጋንዳው የሚፈልጉ ሰዎች የፖለቲካ ነጋዴ ነው የሚሆነው እንደዛ አስተሳሰብ የያዙት እንጂ ሪያሊቲ በመሬት ላይ ያለው ይሄ ነው። በጉልበት የተያዙ ቦታ ይለቀቅልን፣ ህዝቡ ይመለስ፣ ተፈናቃይ እንዳንሆን የሚል። በትግራይ በኩል ደግሞ የያዝነው ቦታ የለም፣ በትግራይ ቦታ ነው ያለነው ሲሉ የእናንተን ክሶችን ሲቃወሙ እንሰማለን። እሱ ትክክል ነህ፣ መግለጫ ተሰጥቷል በዛው። ከዚህ በፊት በሂዳና ራዱ ከዚህ በፊት ሰው የተፈናቀሉበት ሰው ያልተመለሱበት ቦታ አለ። እንደ መሬት ማስፋፋት የተያዘው ቦታ አለ። ተመሳሳይ አሁን የያዙት ቦታ ገና እንቀጥላለን፣ ወደፊቱን እንሄዳለን፣ ገና የቀራው መሬት አለን፣ አፋር የሚኖሩበት አካባቢ እኛ ስለሆነ በጉልበት እንወስዳለን የሚል መግለጫ ነው የተሰጠው። ህዝቡ ደግሞ ቁጣ ያነሳው በዛው ነው። መሬቱን መያዙን ብቻ ሳይሆን የያዝነው መሬት እኛ ነው የቀራው ነገሮችን ስላለ ብሎ በዞን አስተዳዳሪ የሰጠው መግለጫ መነሻ በማድረግ ነው ሰላማዊ ሰልፍ የተካሄደው። ህዝባዊ የሆነ መሬቱን መያዙን ብቻ ሳይሆን ወደፊቱን ደግሞ የራሱን መሬት ለማድረግ የተደረገ መሆኑን ስለተረዱት ነው። ፍክር ምን ሲያሰማ ነበር በዛሬው ሰልፍ ላይ? አንደኛ በጉልበት ወራሪ ቦታ የያዘው ወራሪ ኃይል ይውጣልን የሚል ነው። ህዝቡ ወደ መሬቱ ይመለስ የሚል ነው። ከዛ ውጭ የተለያዩ ሊኖር ይችላል፣ ግን ይህንን በኃይል ቦታ የያዘው ኃይል ወራራ በየጊዜው የሚፈጸመው ወራራ እንቃወማለን። ህዝቡ እንዳይፈናቀል፣ ህዝቡ ቦታ ይመለስልን፣ ይህንን ቦታ የያዘው ኃይል ወደ ቦታ ይለቀቅልን የሚል ነው አብዛኛው የነበረው። ምን የሚባሉ መንደሮች ናቸው እስካሁን በትግራይ ኃይሎች ቁጥጥር ስር ውለዋል የምትሉት? እሱን ካርፋቶ የሚባል አለ፣ ሚልኪ፣ ወራዓ፣ ሚልኪ፣ ካርፋቶ፣ ኮርማዓጋ ብዙ ናቸው፣ 6 ናቸው። እና እናንተ ወረዳ ውስጥ ነው የተፈጸመው ድሮን ጥቃቱ? ዋው በዛ አካባቢ ይመስለኛል። እሱን አላቂም፣ ግን ድሮን መሆኑን አናቂም። እነሱ ከባድ መሳሪያ ስለሚወረወር ድሮን ማጥቃቱን አለማጥቃቱን ማቀው ነገር የለም። እነሱ ግን ያኛው ጦርነት የሚያካሂደው የቶንሳ ቀበሌ ወደ 15 ኪሎ ሜትር ገብቶ ነው። ሁሉም ቦታ አሁን ያልኩት ቦታ በሙሉ መንደሮች የነበረው ህዝብ እየወጣ ነው ወደ ላይ እየወረደ እነሱን ቦታ እየያዘ ሄዷል። ይሄ ከዚህ በፊት ገልጸናል። ህዝቡ ግን ይህንን ይቆም የሚል ነው አብዛኛው ዛሬ የወጣው። እሱ ብቻ ሳይሆን ያን የያዝነው መሬት እኛ ነው የቀራው መሬት ስላለ ወደፊቱን እንገፋለን የሚል መግለጫ ትናንትና ወዲያ ሲሰጡ ህዝቡ ቁጫ ሆነዋል ማለት ነው። ከጥቅምት 26 በኋላስ አዲስ ለውጦች አሉ ወይ እንቅስቃሴ ተጨማሪ? ከዛ በኋላ እነሱ የያዙት ቦታ ይዟል። እኛም ለትግራይ ህዝብና ለአፋር ህዝብ ጦርነት እንዳይካሄድ እነሱ የያዙት ቦታ እስካሁን ለነሱ ላይ የተፈጸመ ምንም እንትና የለው። ጊዜ ሂደት ውስጥ እነሱን ይህንን ለማድረግ ለህዝባዊ የሆነ ችግር የለም። እዚህ ላይ ማወቅ ያለብህ ያ ቲዲኤፍ የሚባለው የህወሓት እንትናም ያደረጉት ስለሆነ ነው እንጂ ለህዝብ የነበረው ችግርም የለም። ካለም በሰላማዊ መንገድ ይፈታል። አሁን ግን ህዝብ ለህዝብ ጥሩ ግንኙነት እንዲኖረው ቦታ የያዘው ኃይል ወጥቶ በራሳቸው ቦታ እንዲመለስ መፍትሄ ይሆናል ብለን እናምናለን። በጣም አመሰግናለሁ። እኛ እናመሰግናለን። كبرات تخطلت لاندا ريبورت أبو وردا مقالس تخايد سلف تأميتو أما حرارة وردا عبد الشيخ برح عثمان زقبرنا يوقعهم سمعهم تمثال سلفي أب كل العفار أفديرا والنبا الريبتي أب علا بدون كالوت كبابيتات سلف كم تخايد تحابير لهم جزاو من محدار تقراي أب زحالف السمون حامو سبزوت أو مقلتي أب عفار زاعتو سراوي تقراي كم زي اللي يقليتهم اتناي كل العفار كسي مسار زيبو اللي مبال زرقتنا يوم مريس عفار يلان يلوم أكايدا كل العفار دماء نسلمون تاريخون حونتن قربتنان كلتيو هزبي زي متنن أبك أوعو وان مريسكا هزب تقراي نموغدا أستوتن كفاتيلو جزياو من محدار تقراي بخالي قصتي ببريزيدنت عدس ورد زمراح جزياو من محدار تقراي أم مجلتيو أب تقراي زلوت أقام سعيبو نتحاديخون نتخالي إنا دقفقا ناتحازل كان تقراي عودو قئن مقبار تتصعرو زلوخم أكالات استفلالي مخنيات تطقيمكا أبوشتنا مترت أرك سفحن تزاز وهابتن زخونكم
ኣካላት ካብ ተግባርኩም ተቆጠቡ ክብል ናብ መንግስቲ ኤርትራ ዘቕንዓ ዝመስል መተሓሳሰብ ቀሪቡ እዩ። እዚ ወጥሪ ኣብ ዝዓርገሉ ዘሎ እዋን እዩ መንግስቲ ፌደራል ወታደራዊ ናቁጣ ሓይልታት ትግራይ መጥቃዕቲ ድሮን ከም ዘካየደ ተሓቢሩ ዘሎ። ዛጊድ ብወገን መንግስቲ ፌደራል ወግዓዊ ኣብ ጉዳይ ትወጥርን ብተወሳኺ ድማ ኣብ ዘካየዶ መጥቃዕቲ ድሮን ዝሃቦ መግለጽ የለን። ክቡራት ተኸታተልቲ ላንዳ ሪፖርት ንሎም ዝሓዝናዮ ሓበሬታ ኣብዚ ዛዚምና ኣለና። ስለዝተኸታተልኩምና ነመስግን። ላንዳ ሪፖርት ላይክ፣ ሼር፣ ሰብስክራይብ ምግባር ስድራ እዚ ዩቲዩብ ቻናል ክትኮኑ ሓትት ሰላም